በኢየሱስ ክርስቶስ ስም ጸልያለሁ የጀመርከው ነገር ወደ ፍጻሜው ይቸኩልልህ አሜን ሰዎች ያልነካው በሰው አይምሮ ያልታሰበ ነገር ከእግዚአብሔር ዘንድ የተለቀቀ የእግዚአብሔር በረከት በርህን አንኳክቶ በኢየሱስ ስም ሰርፕራይዝ እግዚአብሔር ያድርግ አሜን ጸልያለሁ በተቀባው ስም በናዝሬቱ በኢየሱስ ስም ከዚህ ቀን በኋላ በኢየሱስ ክርስቶስ ስምና ስልጣን ጌታ ኢየሱስ ሄዶ ያንን አሬዛ እንደነካ ያም ልጅ አንተ ጎበዝ ለሃለው ብሎ እንዳናገረው ስም እንደሰጠው በኢየሱስ ክርስቶስ ስም ከዚህ በኋላ ነገር ስም ተሰጥቶት ህይወት ይዘራበት በኢየሱስ ክርስቶስ ስም በእነዚህ ቀናቶች ውስጥ ያንተ ነገር ወደ ፍጻሜው ይቸኩል እምነቱ ያለው ሰው በክርስቶስ እንደሚድን የሚያምን ሰው ብቻ ሚስጥሩ ማን ነው ኢየሱስ ሚስጥር ይያሉ የሚደብቁት ሚስጥር ይያሉ የሚያጭበረብሩበት ሚስጥር ይያሉ በዚህ ወጣ በዚህ ግባ እዚህ ቦታ ሄደ የሚሉት አይደለም ክርስቶስ መስቀል ላይ ያለ እንጂ በሚስጥር ያለ አይደለም መስቀል ላይ ራቁቱን የተሰቀለ ጌታ እንጂ ያለ ለሰለኛ ኃጢአት የተዋረደ እንጂ ተደብቆ በሚስጥር ተሸፋፍኖ እነሱ እንደሚሉት በዚህ የሚባልበት የለው በእምነታችን እንጂ በፍጹም ጌታን ማመን ብቻ መንገድ ያስተካክላል መንገድን የሚቀይረው ማመን ብቻና ብቻ ከኛ ምንም የምናረገው ጌታን የሚያስደስት ወፍ ነገር የምናረገው የለም እሱ ሲሰራም ብቻ ነው የጌታ ሲያረጋን በሱ ሲያመላልሰን ብቻ ይሄንን ነገር እናረጋለን ስለዚህ ከተናገርሽው ነገር ውስጥ እጅግ የደነቀኝ ነገር በኔ መከናወን በኔ መስራት ላይ ጌታ እንጂ የሆኒ ማኛ 5 ሳንቲም ድርሻ የለው 5 ሳንቲም ድርሻ የለኝም ከኔ ምንም የሰራሁት የለም እንዲሁ የወደደኝ እንዲሁ በጸጋ ያኖረኝ አሁንም ወደፊትም ስለሱ ወንጌል በደስታ መሰብክለት አባት ነው ይሰጠኝ እኔ ምንም አላረኩ ምንም መጽሐፍ የሚያስነበበኝ ራሱ እንዳመሰግነው የሚያደርገኝ ራሱ ምንም የሚያደርግ ራሱ ከኔ አይደለም እኔ ሌላ ነገር እኮ ነው ማድረግ የምፈልገው ኖ በደስታ ነው ያውም እኮ የሚደንቅሽ ነገር በደስታ ነው ማድረግ ደስ ይያለኝ ነው መጽሐፍ ቅዱስ ማንበው በፊት እንቅልፍ ያዳፋኝ ነበር እውነቱን ነው የምናገረው በፊት ከሱ ይልቅ ሙዚቃ ማዳመጥ ወይም ደግሞ ምን አዲስ ነገር አለ ሶሻል ሚዲያ ላይ ምን ላስላስ ማርገው ነገር አለ ነው የሚለው አያሳየኝም አሁን መዝሙር የሚፖስቱ ስለ ጥቅስ የሚፖስቱ ሰዎች ሪፖስት ማድረግ ነው የኔ ስራ ገብቼ ማየው የጌታን ስራ ጌታ በማን ላይ ሰርቷል ጌታ በማን ላይ ያደረገ ነው ያለው የሚለውን እንጂ ጨርሶ ጌታ መስክሬ ሌላ ነገር ማየትም አልፈልግም የነሱ ነው ሲዘምሩ ሪፖስት ቅዱስ ቃል ሲናገሩ ሪፖስት የሚያስደስተኝ እሱና እሱ ብቻ ስለዚህ ጌታ እንጂ እኛ ከኛ የሚጠበቀው በማመን ጸድቀናል ይላል ማመን ብቻ ወደ ጽድቅ መንገድ እንደሚወስድ በኔ ስላየሁት አሁን የተናገርሽው ወንጌል እጅግ የሚደንቅና የኔንም ህይወት ስለሚነካ ነው የምናገረው የፓስፖርቱ የቪዛው ጉዳይ ይሄ ሰው እግዚአብሔር ጌታ አከናውኖታል ኦሬዲ ተቀብሎታል ያሰው ፕሮፌሲውን ተቀበለው ይሄው በማቀው ጉዳይ አንጠልጥለው ወሰዱት አሻራ ሳይመረመር ምኑ ሳይመረመር ምን ሳይባል ቀጥታ አንጠልጥለው ወስደው ባለቤት አድርገው ኢንቨስተር ሆኜ ነው ሀገር የሚመለሰው ከዚህ በኋላ በጌታ የተመሰከረልኝ ነኝ ብሎ ነው ያለው ስለዚህ እግዚአብሔር ይባረክ ነው ምለው እጅግ ድንቅ ቃል ነው ለኛ የተሰጠን ዛሬ ብርክ በይልኝ እሰማለሁ ሌላው እኔ የገባኝ ይሄ ነው አክሊሉን አስገባው አክሊሉ ዶክተር አክሊሉ አለ እንዴ አረብ እንትን እኮ ነሽ የቤቱ ሞዴሬተር እኮ ነሽ አንቺ እኮ ማስገባት ትቻለሽ የምትፈልጊውን ሰው ማንቃት ብቻ ነው የሚጠበቅብሽ ኦኬ እሺ አስገባው አክሊሉ ሪኩዌስት አርግ አክሊሉ ጌታ ስሙ ይባረክ አክሊሉ ሪኩዌስት ላክ ሪኩዌስት ከዛ አክሴፕት ማድረግ ነው ይሄ አክሊሉማ የሰፈሬ ልጅ እኮ ነው ጭራሽ የሰፈሬ ልጅ ዘፋኝ የነበረው በጌታው ነው አላገኘሁትም በቪዲዮ ነው አኬ በቪዲዮ ኦልራይት እሺ ጠብቀኝ እሺ ልብስ መቀየር አለብኝ ግን አንተም ግባ ጌታ ይባርክ
ኢትስ ኦኬ። አይ አንድ ግጥም ጽፍ ያለውኝ እኔ በሰበክሽው ስብከት ላይ እግዚአብሔር ይባርክሽ እሰይ ብዬ እወርዳለሁ። እሺ አክሊሉ ተስፋዬን መሰለኛል ዋው እኔ ተስፋዬ ነው እሺ አሜን ብዬ ገብቻለሁ። ግን ያው ለኔም ነው አክሊሉ ሪኩዌስት አድርግ ወንድማችን ቆይ ከሰብስክሪፕሽን ላውጣ እስካሁን ግን በፍቅር ለነበራችሁ ወንድምናቶቼ እጅግ አድርጌ አመሰግናለሁ። እስቲ ሌሎች ይሄ ወንድሜ በነገራችን ላይ እኔ ቤት ምስክርነት ይሰጣል። በጣም የተደነቅኩበት ሰው ነው። ወይ ጌታ የማይቀይረው ሰው የለም ብዬ እንዴ ስንት እኮ በዘፈኖች የሚሳተፍ ስንት ዘፈኖች እንትን ያለ ወንድም ነውና በጌታ ሆኖ ሳገኘው እጅግ ተደነቅኩ። አክሊሉ ሚል ካለ እባክህ ወንድማችን ላክ ወይም ደግሞ አንቺ ካየሽው ጎትቺው። እስካሁን በሪኩዌስት ላይ የለም። ተባረኩልኝ። አክሊሉ አለ ከስር ወይ አንድ ቁጥር አክሊሉ ጻፍ። እግዚአብሔር ይባረክ። አፍ አፈንከን ታፈነን እናንተን አይደለም። አክዬ እንኳን ሰላም መጣልኝ ወንድሜ። እንኳን ጌታ ለዚህ አበቃልኝ። የሚደንቅ ነው። የሚደንቅ ወንድም ነው። እሱ እስኪገባ እሱ ግጥሙን ያነብልን። ፎሎም አድርጉልኝ። በጌታ የሆናችሁ ክርስቶስን የምትወዱ ወንድምና እህቶቼ አኬ እጅግ የሚቀርም ገጣሚም በፊት ደግሞ ዘፋኝም ነበር። ጌታ ስሙ ይባረክ። ግጥሙን አንብብላቸው ወንድሜ። እሺ ቅዱሳን አሁን የጻፍኩት የናንተ ነገር ስም ተሰጥቶት እንደሚነካ እግዚአብሔር ተናግሯል። የኔ ነገር ስም ተሰጥቶት ይነካል ብዬ ርዕስ ሰጥቼዋለሁ። አዎ ነገራችንን ኢየሱስ ክርስቶስ መንካት ይችላል። ይንካ። አሜን በሉ። የኔ ነገር ስም ተሰጥቶት ሲነካ ብዬ ዘመርኩ። ህይወት ኢየሱስ ነው ለካ። እንድትሆኑ ብቁ ነቅታችሁ ጠብቁ። 10 ቀንን ብቻ ከሱ ጋር ጋብቻ ከእውነት ጋር ጋብቻ አንዱን ቀን እንደ ሺውንም ደሞ በቀን ቆጥሮ ኢየሱስ ክርስቶስ ይመጣል ያስቀን። ባይከበር እንጂ በሀገሩ ነብይ ፕሬዝዳንት ሆኗል ተነግሮበት አብይ። ድንገት እየመጣ የገባ ጣልቃ ስንቱን ሰው አድኖታል በሰከንድ ደቂቃ። ነገርህ ሞተ ተብሎ ተስፋ ከተቆረጠ የህይወት ቃልን እንካ ይተፋሃል የዋጠ። በስምና ባድራሻ ሊያሰፋ ያንተን ትከሻ አይጥልህም ያነሳሃል ከጥሻ። ምክንያቱም የምታመልከው አምላክ የትንሳኤው ኃይሉ የሚገዳደረው አንዳች ነገር የለም ጌታ ነው በቃሉ። ነገርሽን ነክቶ መራራሽን ያጣፍጣል። ኢየሱስ አምላክ ነው ፈውስን ይሰጣል። በራስህ ማስተዋል ተደግፈህ በአእምሮ እንደ ሰው ስትለካው እንደሚነጥቅ አውሎ ንፋስ ደርሶ ነገርህን ይንካው። እንደሚነጥቅ አውሎ ንፋስ ደርሶ ነገርሽን ይንካው። የእንደገና አምላክ ድንገት ከተፍ ብሎ ነገርሽን ይንካው። አይወርስሽምና በፍጹም የፈራሽው ነገር ክብሩን ሊገልጥብሽ ሊያይሽ ነውና ሀገር። አትፍሪ እህቴ ለማዳን ነውና አሜን በይ ሲናገር። የድካሙን መንፈስ በስሙ አንስቶ ጎባጣሽን ያቀናዋል ጥሎሽ አይሄድ ትቶ። ዘመን ቢያስቆጥርም በስቶብኝ ችግሬ ኢየሱስ ሲነካኝ ይራመዳል እግሬ። ኢየሱስ ሲነካ ይለወጣል ነገሬ። ሃሌሉያ ኢየሱስ ያድናል። አሁን የጻፍኩት ተባረኩ። ዋው ክብር ለኢየሱስ ይሁን። ሃሌሉያ የናዝሬቱ ኢየሱስ ዘመን ኑርልኝ። እጅግ የሚደንቅ ከበፊትም ጎበዝ ገጣሚ ነው። በጌታ ቀየረው ጌታ በፊትም መልካም ሰው ነው። አኬም በደንብ ነው የሰፈሬ ልጅ ነው በነገራችን ላይ። ያንግም ነው አሁን ፈንድቶ ነው እንጂ በጣም ያንግ ነው አኬ። እግዚአብሔር ይባረክ።
እኔ ስላንተ ጌታን አመሰግናለሁ እውነቴን ነው ምላክዬና በጣም ሞድም ማከብር ወንድሜ ነው ከበፊትምና እግዚአብሔር ይችላል እና አንድ ቀን በሰፊው በትልቁ ነው ፔጅ ላይ ፕሮግራም ይዤ ያንተን ምስክርነት በጣም ፈልጓለሁ ብዙ ወገኖችን ባርት ስለኖርክ ብዙ ወገኖችን ወደ ጌታ እንደምታመጣ እርግጠኛ ሆኜ እናገራለሁና ብርክ በልልኝ ሰላም ይብዛኝ ወንድም እሺ ሰላም ሁንልኝ ጌታ ኢየሱስ አብዝቶ ይባርክ የሚገርም ነው አይሰማም እንጂ ሰማላ ስብከት ወደ ግጥም ሲሄድ ዛሬ ነው ያየሁት በጣም የሚገርም ነው አንተ እግዚአብሔር በብዙ አላማና እግዚአብሔር በብዙ ሊሰራብህ እግዚአብሔር ያቀደክ ሰው ነህ እግዚአብሔር ታምራት አምላክ ታምራቱን ባንተ ላይ ያደርጋል ግን ትንሽ እስቲ መስክርልኝ እስኪ እግዚአብሔር እንደው ስላንተ ትንሽ ባጭሩ ልስማ እስቲ እኔም ራሱ መስማት ፈልጋለሁ ህዝቡም ይፈልጋል ቸኩለህም ከሆነ 5-10 ደቂቃ ከዛ ግን ዮኒዬ በደንብ ያስመሰክራል በሌላ ጊዜ ምንም የሚነገር ታሪክ አለ ታሪኬ ኢየሱስ ነው ምን ላውራ እችላለሁ በጣም ጌታን ወዳለው በቃ ጌታን ካገኘው ቆየት ብያለሁ ግን በጣም በቃ ልቤ በዚህ ነገር ይከታተላል ሁልጊዜ ሌላ ምንም ምለው ነገር የለኝም ስለራሴ ማወራው ምንም ነገር የለም ስለ ጌታ ከሆነ ላወራልሽ እችላለሁ ምንም የሚነገር የተለየ ነገር የለኝም ክርስቶስ እንዴት አገኘኸው ጀስት ከዘፋኝነት ነው አለኝ ሲነግረኝ ዮኒዬስ መዳን ምን ተሰማክ ዛሬ እሱ ፔጅ ላይ የሚወራው አሁን ስለምነት ነው የሚወራው ስብከት ነው ዮኒዬን አሁን እግዚአብሔር ሸልሞት እኛ መካከል ጌታ አቆመው ቀላል ነገር አይደለም ኢየሱስ ክርስቶስን መከተል አልጋ ባልጋም አይደለም ጌታን መከተል አይደል መቀበል ቀላል አይደለም እና ምን ተሰማ አንደኛ ስለ ዮኒዬ ሁለተኛ የሚገቡትን ሰዎች ሁሉ ጠይቃለሁ ዛሬ እንደገና አንተስ በመዳንክ ምንድነው ያገኘኸው ጥቅም እሺ አመሰግናለሁ ፕሮፌት ብርቱካን እኔ ዮኒን ጌታን ሲያገኝ ቤት ውስጥ ነበርኩኝ እየተከታተልኩኝ ነበር ሁሉንም ፕሮግራም ቪዲዮ አለኝ ባሳይሽ አብሬ ነው ተንበርክኬ ጌታን የተቀበልኩት ድጋሚ ማለት ነው አብሬ ቃል ቪዲዮ አለኝ አብሬ ሁላ አልነበር እሱ የሚለውን ማለት ነውና በጣም አልቅሻለሁ ምክንያቱም የሆነ ደስ የሚል መንፈስ ነበር የነበረው የአንድ ሰው ደግሞ መዳን በሰማይ ትልቅ ታላቅ ደስታ እንደሆነ የእግዚአብሔር ቃል ይናገራል በጣም ነው ደስ ያለኝ እንደውም የዛን ሰዓት የጻፍኩትን ግጥም የሆኒ ቤት ሌላ ቤት አገኘሁትና ብየለታለሁ አንቺ ስታስቀቢው እኔ እየጻፍኩኝ ነበር ስለሱ ማለት ነው እና ዮኒ በጣም ተባርኮበታል ባለፈው የሆነ ቤት ተገናኝተን ያው አልተዋጠም ዮናስ ተተፋ በሚል ከመጽሐፍ ቅዱስ ዮናስ ጋር አገናኝቼ ስሙም አጋጣሚ ዮናስ ነው እግዚአብሔር እንደደረሰለት እንዳመለጠ ክብሩን ሁሉ ኢየሱስ ክርስቶስ ተቀብሎ እንዲወስድ እሱ ግጥም ደግመ ካለ አንብብላት የምትችል ከሆነ አለ እሱን እንዲያውም አንብብልን በሱ ገልጾኛል በሚገርም ሁኔታ በጣም ተደንቄያለሁ እግዚአብሔር መልካም ነውና እስቲ እንኳን ደህና መጣክዬ አክሊሉ ተስፋዬ ሰላም ይብዛልኝ በደንብ እናወራለን እንጫወታለን ጌታ ስሙ ይባረክ ሰላም ይብዛ ዮኒዬ ጸጋና ሰላም ይብዛልህ የኔ ወንድም ሰላም ላንቺ ይሁን ፕሮፌትስ ደስ ብሎኛል ስላየውሽ ካፋር ተመልሻለሁ አስታውቃለሁ እንደተመለስኩ እዛ ለበጎ አድራጎት ሄደን ነበር ወደ 1500 ሰዎች ደርሰናል ወደ 53000 የሚደርሱ ሰዎች ብዙ ገዛችንን ይፈልጋሉ ግን በሰላም ተመልሻለሁ በስልክ አውርተን ነበር ይቆራረጥ ነበር እዛ ያለው ዮኒዬ ስላየው ደስ ብሎኛል በኢየሱስ ክርስቶስ በማመን አዲሱን ቤተሰብ ስለተቀላቀልክ ሀገር አለ ከእንግዲህ
በዚህ ምድር ያቋረጥክ ነው እንጂ ሀገርህ በሰማይ በዛ ሞት የለም በዛ ስደት የለም በዛ መናቅ የለም በዛ ጥላቻ የለም በዛ ብቸኝነት የለም በዛ በመድር ላይ ጳውሎስ የሚያስቃትቱን የሚላቸው ነገሮች ሁሉ የሉ እና እንኳን ይሄንን ቤተሰብ ተቀላቀልክ አክዬ ሰላም ላንተ ይሁን ማላውቅህ ሞክሺ በጌታ ወንድሜ ያባቴ ብሩክ ጸጋና ሰላም ይብዛልህ ኢየሱስ ክርስቶስ ጌታ ነው በጣም ደስ ብሎኛል ሊሆንዬ እኔ ያው ቃሉን ተጫዋወቱት ይላል መጽሐፍና ቃሉን መጫዋወት ነው ደስ የሚለኝ ነብይ ታቃለች ወደ ገደለው ነው በገባው ሁሌ ከእግዚአብሔር ቃል ውጪ ስናወራ የሚያምርብን ምንም ነገር የለም ስሙ ይባረክ ጌታ ፕሮፌትም ስላለች አንተም ከዚህ ቀደም የእግዚአብሔርን ድምጽ እግዚአብሔር የሚያሰማበት አንዱ መንገድ እውነተኛ ነቢያቶች ናቸውና ስለ እግዚአብሔር ድምጽ ስትናገር ሰምቼ ያውቃለሁ ባጭሩ ስለ እግዚአብሔር ድምጽ እንድናገር ጊዜ ከሰጣችሁኝ እናገራለሁ እሱ ላይ ነው ልቤ ውስጥ ያለው የእግዚአብሔርን ቃል ላንብብ ይህ ቃል ልዩ ነው ክብር ለኢየሱስ ይሁን ከ20 ዓመት በላይ ያቀለምኩኝ አንብቤዋለሁ ዛሬም ይናፍቀኝ ዛሬም ትኩስ ነው ዛሬም የሚሰራ ነው ዛሬም ጉልበታም ነው ስለዚህ ፕሮፌቲዬ ገብቶኛል ትንሽ እዚች ላይ ስለ እግዚአብሔር ድምጽ መናገር ፈልጋለሁ በይሆን አንድ ያክዬ ግጥሙን ይጨርስና አኪያን ግጥሙን ይጨርስና ከዛ ወደ እግዚአብሔር ቃል እንሄዳለን በጣም ይቀልጣል ተባረኩልኝ ታፕ እያረጋችሁ ኮፒ ሊንክ እያረጋችሁ ቤተሰብ ይሄን ነገር አዳምጡልን ቪዲዮ ሪከርድ የምታረጉ ሶሪ ያክዬ ቀጥል የኔ አባ ተባረኩ ምንም እሺ የዛን ጊዜ ዮኒ ወንድማችን ጌታን ሲያገኝ የጻፍኩት ግጥም ነው ደስ ብሎኝ የጻፍኩት ግጥም ነው ያው እኔ ጽፋለሁ አንቺም ስትሰብኪ ያው ነብይ ብርቱካን ካፍሽ ላይ ነው መወስደውና ጽፋለሁ ለራሴም ማስቀራዋለሁ ራሴ እንደገና ደግሞ ወለዋለሁ ማለት ነውና እግዚአብሔር ይክበር ኢየሱስን እገልጠዋለሁ በግጥም የኔ እንትን እሱ ነው የኔ ጸጋ ማለት ነውና ምን ይላል ታሪኬ ድንገት ተለወጠ ህይወቴ በስምህ ጣፈጠ በእግዚአብሔር ልጅ ነገሩ ተገለበጠ ከተረታ ተረት ኢየሱስ በለጠ ልቤን ላንተ ሰጥቼ እኔ ምን አጥቼ ደጅ በጠናብህም ቆይቼ ረካሁኝ በእውነት አንተኑ አግኝቼ ጠብቄ ታግሼ በስሙ ኃይል ስልጣን ወጥቻለሁ ጥሼ አንክሼ ህመም ስቃይን ችዬ ተመስገን ረካው አንተን ተቀብዬ ከተረታ ተረት ከረግረግ ውስጥ ወጣው ካዙሪት ከድራማ በስሙ ኃይል ስልጣን ተገፈፈ ዛሬ የከበበኝ ጨለማ ሰው ቢተወኝ ሰው ቢገፋኝ ሰው ሁሉ ቢርቀኝ ኢየሱስ ብቻውን ራሱን ሊገልጥብኝ ለክብሩ ፈልጎ ጠበቀኝ አላልፋቸውም ብዬ ያልኳቸው እነዛ ቀኖቼ ፀሐይ ወጣባቸው ዛሬ አብረውኝ የሉም ብርሃን አዩ አይኖቼ ድካም ተጫጭኖኝ ከረግረግ መውጣት መወሰን ያቃተኝ በተስፋ መቁረጥ ጉዞ ራሴን እንዳላምነው ጠላት ሲወተውተኝ ትላንትና የሚባል አዝቅት ነገን እንዳላየው ወደ ኋላ ይዞ ሰርክ ሲጎትተኝ ኢየሱስ አዳነኝ ከድቅድቅ ጨለማ ውስጥ አውጥቶ በፍቅሩ አገተኝ ኢየሱስ የሚባል የኃጢአተኞች አዳኝ የእግዚአብሔር አንድ ልጅ በተዘጋ ቤቴ ለመግባት ሲያንኳኳ ቆሞ አየሁት ቆሞ በኔ ደጅ ፍቅሩ ትህትናው የሚገርመኝ ትዕግስቱ የኔን ፍቃድ ማክበሩ የልቤን በር ደጃፍ ሲያንኳኳ ቆየ ከፍቼ እስካስገባው እሱ ሆኖ በሩ ከፍቼ አስገባውት የህይወቴን ጌታ ህይወቴን እንዲመራው ራሴን ለሱ ሰጠው እኔም የኔ አይደለው የሱ ሆኗል ተራው ማንስ ገደል ገባ ኢየሱስ የመራው አሜን ማለት እንጂ ጠላት ምን አስፈራው አድኖኛል ኢየሱስ ምንም አይገርመኝም ዓለም ቢለኝ ፋራው ገደሉ ተደፍኖ ሜዳ ሆኖልኛል በስሙ ተራራው ከእንግዲህ ወዲህ ስለማንም አይደለም
ስላዳነኝ ጌታ ስለ ኢየሱስ ብቻ ነው እኔ የማወራው። ካንተ ምህረት የተነሳ መተላለፌ ሁሉ ተረሳ። ጠላት እንዳተላ ተደፋ፣ ዮናስ አልተዋጠም ተተፋ። ኢየሱስ ብቻ ነው የማምለጫ ተስፋ። እግዚአብሔር በመስቀል ሁሉን ሲጨርሰው የልብ መዘጋጀትን አደረገው ከሰው። መዳን በኢየሱስ ነው እስከ መጨረሻ፣ አስገዳጅ አይደለም ተወጣ ያንተን ድርሻ። መዳን በኢየሱስ ነው እስከ መጨረሻ፣ አስገዳጅ አይደለም ተወጪ ያንቺን ድርሻ። አሜን። ሰላም ይብዛልኝ። እጅግ የሚደንቅ ነው። በጣም ነው አክዬ ማመሰግነው። እግዚአብሔር ይባርክ። ሰሞኑን እናወራና በውስጥ በሚመች ጊዜ ገብተን እንወያያለን። ተባረክልኝ። አሜን። ሚዩት ነህ ነገር በይኝና አለውረድ ስለሆንኩኝ ነብይ የሆነ ነገር በይኝና አሜን ብዬ የዮኒዬ ስልኬን ይላክልህና እንጸልያለን። በስልክ በውስጥ መስመር ጸልያለሁ። በጌታ በኢየሱስ ክርስቶስ ስም የሰማይ አምላክ እግዚአብሔር በነገር ሁሉ በኢየሱስ ክርስቶስ ስም እግዚአብሔር ካንተ ጋር ይቆም። አሜን። ባርክሃለሁ እንጂ ሰስነኝ ያሰብከው ነገር ይሳካል። በኢየሱስ ክርስቶስ ስም ጸልያለሁ። የጀመርከው ነገር ወደ ፍጻሜው ይቸኩልልህ። አሜን። ሰዎች ያልነካው በሰው አይምሮ ያልታሰበ ነገር ከእግዚአብሔር ዘንድ የተለቀቀ የእግዚአብሔር በረከት በርህን አንኳክቶ በኢየሱስ ስም ሰርፕራይዝ እግዚአብሔር ያድርግ። አሜን። ጸልያለሁ በተቀባው ስም በናዝሬቱ በኢየሱስ ስም። ከዚህ ቀን በኋላ በኢየሱስ ክርስቶስ ስምና ስልጣን ጌታ ኢየሱስ ሄዶ ያንን አሬዛ እንደነካ ያም ልጅ አንተ ጎበዝ ለሃለው ብሎ እንዳናገረው ስም እንደሰጠው በኢየሱስ ክርስቶስም ከዚህ በኋላ ነገር ስም ተሰጥቶት ህይወት ይዘራበት። በኢየሱስ ክርስቶስም በእነዚህ ቀናቶች ውስጥ ያንተ ነገር ወደ ፍጻሜው ይቸኩል። በኢየሱስ ክርስቶስም እያንዳንዱ ፓስፖርት እንኳን ቢሆን በክርስቶስ ኢየሱስ ስም ጸልያለሁ በቪዛ ይጨናነቅ። የምትል በኢየሱስ ስም አትቀመጥ። ከዚህ በኋላ በዓለም ላይ የምትዞር ሰው ያድርግ። በጌታ በኢየሱስ የምታገለግል በዓለም ላይ ይሄርክ ኢየሱስ ጌታ ነው እያልክ እንድትሰብክ ከዚህ ቀን በኋላ በኢየሱስ ስም መንፈስህም አይምሮህም እንዲለቀቅ ነው ጸልይ። ያንተ የሆነ ነገር ሁሉ በክርስቶስ ኢየሱስ ደም የተባረከ ይሁን። ኢየሱስ አሜን። እግዚአብሔር ይባርካችሁ። እግዚአብሔር ይባርክሽ። ዮኒዬ ተባረክ፣ ጽና፣ ለምን ወዳችኋለሁ። ተባረክልኝ። መልካም ጊዜ ነው።